ህወሓት ጦርነት ለመጀመር ከሌሎች አማጺ ቡድኖችና ከኤርትራ መንግስት ጋር በመጣመር ዝግጅቱን ማጠናቀቁን ተገለጸ። የህወሓት ማዕከላዊ ኮሚቴ አባል የሆኑት አዲስ ዓለም ቤሌማ ሰሞኑ ለትግራይ ዲያስፖራ በበይነመረብ በሰጡት ማብራሪያ ህወሓት ጦርነት ለመጀመር ከአማጺያና ከኤርትራ መንግስት ጋር በመጣመር የሱዳን ወደቦች ለመጠቀም ከሱዳን መንግስት ፍቃድ እንዳገኘም ጌታቸው ረዳ ገልጸዋል። አቶ ጌታቸው ሌላ ዙር ጦርነት የትግራይ ማህበረ ኢኮኖሚያዊ መሰረቶች ጨርሶ ያወድማል በማለትም አስጠንቅቋል። በአዲስ አበባ የሚገኘው የብሪታንያ ኤምባሲ በበኩሉ በድጋሚ የሚጀመር ግጭት ለትግራይ ክልል ለኢትዮጵያና ለቀጠናው አውዳሚ ይሆናል ሲል አስጠንቅቋል። ዩናይትድ ኪንግደም ትግራይ ክልል ውስጥ የሚታዩ ክስተቶችን በቅርበት እየተከታተለች መሆኑን የጠቀሰው የኤምባሲው መግለጫ ከፕሪቶሪያ ስምምነት መንፈስ ወይም ማዕቀፍ ውጪ የሆኑ እርምጃዎችን አናበረታታም ብሏል። በተጨማሪም የአውሮፓ ህብረት ትግራይ ክልል ውስጥ ያለው ሁኔታ በከፍተኛ ስጋት እየተከታተለው መሆኑን ገልጾ የፕሪቶሪያ ስምምነት አደጋ ላይ የሚጥሉ እርምጃዎችን እንዳይወሰዱ አሳስቧል። የአውሮፓ ህብረት ባወጣው አጭር መግለጫ በክልሉ ያለው ውጥረት በአስቸኳይ እንዲረግብ በመጠየቅ ህብረቱ በትግራይ ክልል ውስጥ እየታዩ ያሉ ሁኔታዎችን በከፍተኛ ስጋት እየተከታተለ መሆኑን ገልጿል። የአውሮፓ ህብረትና ዩናይትድ ኪንግደም መግለጫዎችን ያወጡት ህዝባዊ ወያኔ ሓርነት ትግራይ ህወሓት ከ6 ዓመት በፊት ክልሉ በተናጠል ባካሄደው ምርጫ የተመሰረተው ምክር ቤት ወደ ስራ እንዲመለስ መወሰኑ ግጭት ይፈጥራል የሚል ስጋት በድጋሚ እንዲያገረሽ ካደረገ በኋላ ነው። ህወሓት ፌዴራል መንግስት የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደን የስልጣን ቆይታ ለብቻው ባስተላለፈው ውሳኔ በማራዘም የፕሪቶሪያ ስምምነት አፍርሷል በማለት ይከሳል። የሌተናንት ጄኔራል ታደሰ የቆይታ ጊዜ የተራዘመበት መንገድ ህጋዊ መሆኑን በወቅቱ የገለጸው የፌዴራል መንግስት እስካሁን ድረስ ስለ ህወሓት ውሳኔ በይፋ አስተያየት አልሰጠም። የአውሮፓ ህብረት የተፈጠረው ውጥረት እንዲረግብ የሚጠይቅ መግለጫ ያወጣው በትግራይ ጦርነት ምክንያት አቋርጦ የነበረውን ለኢትዮጵያ የሚሰጥ የቀጥታ በጀት ድጋፍ በድጋሚ ማስጀመሩን ባስታወቀ በቀናት ልዩነት ነው። ህብረቱ ለኢትዮጵያ መንግስት 140 ሚሊዮን ዩሮ በመስጠት ከ5 ዓመት ለሚበልጥ ጊዜ ተቋርጦ የቆየው ቀጥታ በጀት ድጋፉን በድጋሚ መጀመሩን አስታውቋል። ይህ የአውሮፓ ህብረት እርምጃ ግን ከዓለም አቀፉ የሰብአዊ መብቶች ተቋም ሂውማን ራይትስ ዎች ተቃውሞ ገጥሞታል። ሂውማን ራይትስ ዎች የኢትዮጵያ መንግስት በትግራይ ጦርነት ለተፈጸሙ ወንጀሎች ተጠያቂነት ለማስፈን ትርጉም ያለው እርምጃ ለመወሰዱን እንዲሁም በህወሓትና በፌዴራል መንግስት መካከል የግጭት ስጋት በድጋሚ ማንዣበቡን ጠቅሷል። እነዚህና ሌሎች የመብት ጥሰቶችን የጠቀሰው ተቋሙ የበጀት ድጋፉን በድጋሚ መጀመሩ ህብረቱ ከዚህ ቀደም ያቀረባቸውን የፍትህና የሰብአዊ መብቶች መከበር ጥሪዎችን የሚከድ ነውም ብለዋል።